እኔ ባለኝ መረጃ የደቡብ አፍሪካው መድረክ በጣም ጥሩ እንደነበረ ሰምቻለሁ። ከዛው ከሄዱ ሰዎች ከሌ ያላችሁ የጂ20 መድረክ ከሞላ ጎደል ጠቅላይ ሚኒስትሩና ውጭ ጉዳይ ሚኒስትሩ ቲሙ በአብዛኛው ለጂ20 ሀገሮችም በዙሪያ ላሉ ሀገሮችም ያብራሩት የኢትዮጵያን የባህር በር ጉዳይ እንደሆነ ሰምቻለሁ። ኢንክሉዲንግ ከወርልድ ባንክ ጋር የዓለም ባንክ ጋር የነበረው ውይይት፣ የሌሎች ሀገሮች ጋር የነበረው ውይይት ኢንክሉዲንግ ቱርክ ይሄን ጉዳይ እንደ ዋና አጀንዳ የፈረንሳዩን ጨምሮ የህንዱን ጨምሮ የደቡብ አፍሪካው እንዲህ ሊሆን የሚችለው የተገለጠ ፖሊሲ ሲኖርህ ነው። በነገራችን አንተ ያልገለጽከውን ነገር ምን ተዳው ሌላው ለምንድነው የሚያነሳልህ? አሁን ግን ተገልጠ መጥተሃል። ሽፋንን ገልጠ መጥተሃል። የባህር በር ዲክለርድ የሆነ ፖሊሲ አለኝ ብለህ መጥተሃል። ያንን ፖሊሲ ደግሞ ባገኘው አጋጣሚ ማብራራት አለብህ። ባለኝ መረጃ ጠቅላይ ሚኒስትሩ ከሁሉም ዓለም አቀፍ ፕሬዝዳንቶች ምናምኖች የተቋም መሪዎች ጋር ኢንክሉዲንግ የተባበሩ መንግስታት ዋና ጸሐፊ ጋር የነበረው ኮንቨርሴሽን አብዛኛው ከኢትዮጵያ የባህር በር ጋር እንደሆነ ነው የሰማሁት። ለኔ ጥሩ ነው፣ በጣም ጥሩ ነው። ስለዚህ ዲክለርድ ፖሊሲ ነው።